ጤና ይስጥልን እንደምን አደራችሁ። ይህ ዜና ልዩ ነው። በቡርኪና ፋሶ ቤት በነጻ ቡርኪና ፋሶን በሽግግር ፕሬዝዳንትነት እየመሩ የሚገኙት ወጣቱ ኢብራሂም ትራኦሬ በዝቅተኛ የኑሮ ደረጃ ለሚገኙና ቤት ለሌላቸው ቡርኪናቤዎች ነጻ ቤቶችን መገንባት መጀመራቸውን አስታወቁ። በዚህ ፋሶ ማዮ በተባለው የከተማ ግዙፍ ሜጋ ፕሮጀክት በሀገሪቱ ያለውን የመኖሪያ ቤት ችግር ለመቅረፍ በመጀመሪያው ዙር ከ50 ሺህ በላይ ሁሉም መሰረታዊ ፍላጎቶች የተሟሉላቸው የመኖሪያ ቤት ለዜጎች ለማድረስ ታስቧል። በ2030 እያንዳንዱን የቡርኪና ፋሶ ሕዝብ የቤት ባለቤት ለማድረግ ራዕይ ተይዞ እየተሰራ ነው ብለዋል። እነዚህን ፕሮጀክቶች ለመደገፍ ከደመወዝ ምንም አይነት ቀረጥ አይቀነስም ብለዋል። ኢብራሂም በ2 ዓመት የስልጣን ቆይታ ብቻ 18 መፈንቅለ መንግስትና የግልበጣ ሙከራዎች የተደረገበት ሲሆን ምክንያቱም አንድ ሀገር በምግብ ራሷን ሳትችል ሉዓላዊ ናት ልትባል አትችልም የሚለው ፍልስፍናው እንዲሁም አፍሪካ በኢኮኖሚ በተጠቃሚነትና በደህንነትን የህዝብ ተጠቃሚነት ላይ እየሰራቸው የሚገኙ ትልልቅ ሀሳቦቹ በምዕራባውያን ስላልተወደዱለት እንደሆነ ይገለጻል። ትራኦሬ በ2 ዓመታት ቡርኪና ፋሶን ከነበረባት ዕዳ ሙሉ ለሙሉ ያላቀቀ በኤሌክትሪክና በፀሐይ ብርሃን ቻርጅ የሚደረጉ መኪናዎች ማምረት፣ የወርቅ ማዕድን ማውጫ፣ ቲማቲም ማቀነባበሪያ፣ የስንዴና መሰረታዊ የምግብ ፍጆታዎች ማቀነባበሪያ፣ ሆስፒታል፣ ቱሪዝም ዘርፍ በድሮልና ሌሎች ሀገሪቱን ከሸማችነት የሚያላቁ ሀገር በቀል የሆኑ ከ9 በላይ ግዙፍ ሜጋ ፕሮጀክቶችን ማስጀመር ችሏል። በቡርኪና ፋሶ ታራሚዎች በእስር ላይ እያሉ በግብርና የሚሰሩ ሲሆን ለሀገራችን ፋይዳ ያለው ተግባር እያከናወኑ ይገኛል። የሊም በተባለው ፕሮጀክት ደግሞ 1 ሚሊዮን መብራት አይተው ለማያውቁ ዜጎች መብራት ተጠቃሚ የሚያደርግና ቡርኪኒዝም የተባለ የሀገሪቱን ኢኮኖሚ ጥገኝነት የሚያላቅ ብሔራዊ ባንክ አቋቁሟል። የኮካ ኮላ ካምፓኒ 12 ትሪሊዮን ብር በማውጣት ከ10 ሺህ በላይ ቡርኪናውያን የሥራ ዕድል የፈጠረ ካምፓኒውን በቡርኪና ፋሶ አቋቁሟል። ትራኦሬ የጀመራቸው ግዙፍ ፕሮጀክቶች በምርታማነት፣ በደህንነት፣ በሥራ ፈጠራ እየፈጸመ የሚገኘው ተግባር ዓለምን ያስገረሙ ይገኛል። ቡርኪና ፋሶ ከጥገኝነት ተላቃ ከድህነት የጸዳች ሀገር እያሸጋገረ ነው ሲሉ ከበርካታ መሪዎችና ግለሰቦች አድናቆት እየተቸረው ይገኛል። አንድ ሀገር በምግብ ራሷን ሳትችል ሉዓላዊ ናት ልትባል አትችልም የሚለው ትራኦሬን ትንሹ ሳንካራም እያሉ ይጠሩታል። ጤና ይስጥልን እንደምን አደራችሁ። ይህ ዜና ልዩ ነው። በቡርኪና ፋሶ ቤት በነጻ ቡርኪና ፋሶን በሽግግር ፕሬዝዳንትነት እየመሩ የሚገኙት ወጣቱ ኢብራሂም ትራኦሬ በዝቅተኛ የኑሮ ደረጃ ለሚገኙና ቤት ለሌላቸው ቡርኪናቤዎች ነጻ ቤቶችን መገንባት መጀመራቸውን አስታወቁ። በዚህ ፋሶ